ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩን በቅድሚያም ጋዜጠኛ ሚሊዮን በየነ መለቀቁን በተመለከተ የተሰጠ መግለጫ ከአዲስ ስታንዳርድ ዜና ክፍል በጸጥታ ኃይሎች ከተወሰደ በኋላ ላለፉት 2 ሳምንታት በአዲስ አበባና ከከተማው ውጪ ባሉ ያልታወቁ መደበኛ ባልሆኑ ማቆያ ቦታዎች ታስሮ የቆየው ጋዜጠኛ ሚሊዮን በየነ ዛሬ ከሰዓት በኋላ ተፈቶ ቤተሰቦቹ እንዲሁም የጃኬን የህግ ቡድን እና የሥራ ባልደረቦቹ ባሉበት ወደ ቤቱ ተመልሷል። ሌሎች ዝርዝር መረጃዎችን የሚሊዮንን ደህንነት በማይጎዳ መልኩና ለአስፈላጊነቱ ወደፊት ይፋ የሚደረግ ይሆናል። አዲስ ስታንዳርድ አታሚ የሆነው ጃኬን ፐብሊሽንግ ኃላፊነቱ የተወሰነ የግል ማህበር በደህንነት መኮንኖች የተፈጸመውን ጋዜጠኛውን የመሰወር ድርጊት እና የደረሰበትን እንግልት በጽኑ ይቃወማል። ይህ ክስተት የፕሬስ ነጻነትን ማክበር እንዲሁም ጋዜጠኞችን ከማስፈራራት ከህገወጥ እስርና ከማስገደድ ድርጊቶች መቆጠብ አስፈላጊ መሆኑን በድጋሚ ያረጋግጥ ነው። ነጻና ገለልተኛ ፕሬስ የህዝብ መረጃ ማግኘት መብትና የህግ የበላይነትን ለማረጋገጥ ወሳኝ መሆኑን ጃኬን አክሎን ይገልጻል። ወደ ቀጣዩ ዜናችን አልፈናል። የፊንቴክ ተጠርጣሪዎች ለሚያዝያ 28 ተቀጠሩ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቢ ህግ ክስ መስርቶ እንዲያቀርብ 7 ቀናት ተፈቅዶለታል። የፌዴራል የመጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለሚያዝያ 21 ቀን 2018 ዓ.ም ቀጠሮ መስጠቱ ይታወሳል። በቀጠሮው መሰረት የተሰየመው ችሎቱ ሚያዝያ 9 ቀን 2018 ዓ.ም በተሰየመበት ወቅት መርማሪ ፖሊስ ጠይቆት ከነበረው የተጨማሪ 14 ቀናት የምርመራ ጊዜ ውስጥ ችሎቱ ፖሊስ የመጨረሻ የምርመራ መዝገቡን አደራጅቶ እንዲያቀርብ በሚል በሰጠው የ7 ቀናት ጊዜ መሰረት በፖሊስ በኩል የተጠናቀረውን የምርመራ መዝገብ ዛሬው ዕለት አድምጧል። መርማሪ ፖሊስ በተሰጠው ጊዜ የክስ መዝገቡን አደራጅቶ ለአቃቤ ህግ ማቅረቡን ገልጿል። በአጠቃላይ በተጠርጣሪዎቹ ላይ ከ7000 ገጾች በላይ የክስ መዝገብ መደራጀቱን የገለጸው አቃቤ ህግ በመዝገቡ ላይ 1400 ተበዳዮች መኖራቸውን ከነዚህ ተበዳዮችም ፖሊስ የ150ውን ቃል መቀበሉን ከ12 ሚዲያዎች ከ15 ባንኮች ደግሞ በተጠርጣሪዎች ዙሪያ ያሉትን መረጃዎችን መሰብሰቡን በዝርዝር አስረድቷል። ስለሆነም ያለውን የማስረጃ ብዛት፣ የተበዳዮችን ብዛት እና የጉዳዩን ክብደት ከግምት ውስጥ በማስገባት መዝገቡ ሊያስከትል የሚችለው ተደራራቢ ክስ የመመስረቻ የ10 ቀናት ተጨማሪ ጊዜ ይሰጠን ሲል አቃቤ ህግ ችሎቱን ጠይቋል። ተጠርጣሪ ጠበቆች በበኩላቸው ተጠርጣሪዎቹ ማህበራዊ መሰረት ያላቸው፣ የጤና እክል ያለባቸው እንዲሁም በተፈለጉበት ጊዜ ሊመጡ የሚችሉ መሆናቸውን በመጥቀስ የዋስትና መብታቸው እንዲከበርላቸው ተከራክረዋል። በተጨማሪም የምርመራ መዝገቡ ተጠናቆ ለአቃቤ ህግ መቅረቡን በመግለጽ አቃቤ ህግ ክሱን እስኪመሰርት ደንበኞቻችን በእስር መቆየት የለባቸውም በማለት ለችሎቱ አስረድተዋል። የግራ ቀኙን ክርክር ያደመጠው ችሎቱ አቃቤ ህግ ለክስ መመስረቻ ከጠየቀው የ10 ቀናት ጊዜ ውስጥ 7ቱን ቀናት በመፍቀድ ክስ መስርቶ እንዲያቀርብ ለሚያዝያ 28 ቀን 2018 ዓ.ም ቀነ ቀጠሮ ሰጥቷል። በፊንቴክ ኢንቨስትመንት እና በሄሎ ታክሲ ስም በተፈጸመ የማጭበርበር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር የሚገኙት አቶ ዳንኤል ዮሐንስ ኢየሱስ 19 2018 ፍርድ ቤት ቀርበዋል። አቶ ዳንኤል ፊንቴክ ኢንቨስትመንት በተባለ ድርጅታቸው አማካኝነት 1.9 ቢሊዮን ብር በማጭበርበር ወንጀል ተጠርጥረው በፌዴራል ወንጀል ምርመራ ቢሮ ቁጥጥር ስር ይገኛሉ። አቃቤ ህግ በጠርጣሪው ላይ 19 የተለያዩ ክስ አይነቶችን መሰረተባቸው ሲሆን ጉዳያቸውን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት እየታየ ይገኛል። ባለፈው የችሎቱ ውሎ አቶ ዳንኤል ባቀረቡት የዋስትና መብት ጥያቄ ላይ ብይን ለመስጠት ለዛሬ ተቀጥሮ የነበረ ሲሆን ይህንንም ተከትሎ ተከሳሽ በ3 ጠበቆች ታጅበው ወደ ፍርድ ቤት ቀርበዋል። ሆኖም ከፍተኛው ፍርድ ቤት ተከሳሹ ያቀረቡትን የዋስትና ጥያቄ ሳይቀበለው ቀርቶ ውድቅ አድርጎባቸዋል። በዚህ መሰረት አቶ ዳንኤል በቀረባቸው የክስ መቃወሚያቸውን እንዲያቀርቡ ፍርድ ቤቱ ለቀጣይ ቀጠሮ ለግንቦት 10 ቀን መቅጠሩ ተሰምቷል። ቴህራን አሜሪካንን በዓለም አቀፍ ውሃ ላይ የባህር ላይ ውንብድና በመፈጸም ወነጀለች። ኢራን በህንድ ውቅያኖስ ስለተያዘባት ድፍድፍ ነዳጅ ጫኝ መርከብ በሰጠችው ምላሽ ይህ የባህር ላይ ውንብድና ነው አለች። አሜሪካ የኢራንን ነዳጅ የጫነ መርከብ በህንድ ውቅያኖስ ላይ በቁጥጥር ስር ያዋለችው ባለፈው ሳምንት ነበር። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋ የአሜሪካን እርምጃ የባህር ላይ ውንብድና ሲሉ
በኤክስ ገጻቸው ላይ ጽፈዋል። ይህ ድርጊት በግልጽ የባህር ላይ ውንብድናን ህጋዊ ማድረግ ነው ያሉት ቃል አቀባዩ በባህሮች ላይ የሚፈጸም በትጥቅ የታገዘ ሽፍጥነት ነው ሲሉም አክለዋል። ወደ ባህር ላይ ውንብድናና እንኳን በደህና መጣችሁ። አሁን ይህ የሚከናወነው ይፋዊ መንግስት ፈቃድ ባለው በይፋ ባንዲራውን በሚያውለበልብ እና ወንጀሉን ህግ ማስከበር ሲል በሚጠራ አካል መሆኑን ነው ሲሉ ቃል አቀባዩ አሜሪካንን እርምጃ ኮንነዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ አክሎ ዩናይትድ ስቴትስ በሙሉ በሙሉ ለዚህ ህገወጥ ባህሪዋ ተጠያቂ መሆን አለባት በማለት ድርጊቱ የዓለም አቀፍ ህጎችና የዓለም ነጻ ንግድ መሰረቶችን የሚጥስ የባህር ላይ ትራንስፖርት መሪዎችን የሚንድ ነው ብለውታል። ቃል አቀባዩ ምላሽ የሰጡት የአሜሪካ ጠቅላይ አቃቤ ህግ ጄኒን ፌርስ ፒሮ የነዳጅ ጫኝ መርከቧን በቁጥጥር ስር ለማዋል የሚያስችል መያዣ ማውጣታቸውን መግለጻቸውን ተከትሎ ነው። የአሜሪካ ጦር ባለፈው ሳምንት በህንድ ውቅያኖስ ላይ 1 ሚሊዮን በርሜል ነዳጅ የጫነች የኢራን መርከብ በቁጥጥር ስር ማዋሉን አስታውቆ ነበር። ኢራን እስከ 11 የሚደርሱ አቶሚክ ቦምቦችን ለመገንባት የሚያስችል በቂ ዩራኒየም አላት ተባለ። ጦርነቱን ለማቆም የማንኛውም ስምምነት አካል የሆነው ኢራን ሁሉንም የዩራኒየም ማበልጸጊያ እንድታቆም አሜሪካ ጠይቃለች። ትራምፕ ኢራን የኒውክሌር ጦር መሳሪያ ማግኘት የለባትም ሲሉ በተደጋጋሚ ሲናገሩ ቆይቶ ኢራን ላይ ጥቃት ለመፈጸም እንደ አንድ ምክንያት ጠቅሰዋል። ኢራን ግን የኒውክሌር መርሃ ግብሯ ለሲቪሎች ብቻ ጥቅም ላይ የሚውል ነው የምትል ሲሆን ለአብነትም እንደ ኃይል ማመንጫ ለመጠቀም ዩራኒየም እስከ 3 እስከ 5 በመቶ እንዲበለጽግ ይፈልጋል። የጦር መሳሪያ ደረጃ ላይ እንዲደርስ ደግሞ ዩራኒየም ወደ 90 በመቶ መበልጸግ አለበት። የተባበሩት መንግስታት የአቶሚክ ተቆጣጣሪ መረጃ ኢራን ያላት 440 ኪሎ ግራም ዩራኒየም እስከ 60 በመቶ የበለጸገ ነው። በንድፈ ሐሳብ ደረጃ በተጨማሪ ከተጣራ 10 ወይም 11 ዋና አቶሚክ ቦምቦችን ለመገንባት በቂ ነው። ኢራን የፈረመችው የኒውክሌር ጦር መሳሪያ መስፋፋት ስምምነት ሁሉም ፈራሚዎች ዩራኒየምን ለሰላም ኢላማዎች ለማበልጸግ፣ ለኢነርጂ፣ ለመድኃኒትና ለኢንዱስትሪ ጨምሮ ጥብቅ ጥበቃ የማድረግ መብት እንዳላቸው በመግለጽ ቴህራን ማበልጸጓን ለመተው ፈቃደኛ አልሆነችም። በሌላ በኩል በተባበሩት መንግስታት ድርጅት የሩሲያ አምባሳደር ቫስሊ ኔቤንዚያ ኢራን ትራፊክን በመገደብና የሆርሙዝ ባህርን የመቆጣጠር ሙሉ መብት አላት ሲሉ ምዕራባውያን ሀገራት በግብዝነትና በባህር ላይ ወንበዴዎች ወንጅለዋል።